አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ በምታዩት በአካባቢያችን በሞላው እሬት ተፈጥሯዊ እሬት እንግዲህ ሻምፖ ነው የምንሰራው ማለት ነው። እሬትን ለመጠቀም ለጸጉራችን እሬት በጣም ቆንጆ እንደሆነ ታውቃላችሁ እና ስንታጠብ በሬቱ ለመታጠብ የሚጎርፍ ነገር ስለሌለው ግን እንዴት አድርገን እሬቱን እንደ ሻምፖ እንዴት እንጠቀመዋለን የሚለውን ነው ማሳያችሁ ማለት ነው። እዚህ ጋር የምታዩት እሬት ነው። መጀመሪያ ከተቆረጠ በኋላ እንደዚህ እናዘጋጀዋለን። መጀመሪያ ቢጫው ደም መግባት ስለሌለበት እዚህ መፍሰስ አለበት። ከዛ ጠርዝ ጠርዙን እንደዚህ ሾው እንዳይወጋል እናስተካክልና በደንብ እናጥበዋለን። እሬቱን መጀመሪያ ስትቆርጡት የሚገኘው ደም ቢጫው እሱ መግባት የለበትም በፍጹም። ሻምፖአችሁን ስታቀላቅሉ ስለሚያበላሸው ማለት ነው። እኛ የምንፈልገው አሁን ይሄ ውስጥ ያለውን ልቡን ጄል የሚወጣውን ማለት ነው። ለሻምፖም በጣም አሪፍ ነው እና እንደዚህ እያደረግን በትናንሾቹ እንቆራርጣለን። ከዛ ይሄን የቆረጥነውን መሀሉን ስንጥቅ እናደርገዋለን። ያው ባንድ እጄ ስለምቀርጽ አይመቸኝምና ነው። ከዛ እንደዚህ ከተቆረጠ በኋላ ይሄ ውስጡ ነው በቢላዋ በሹካ እንደዚህ እንደ ጀል እንዲሆን እንዲወጣ ልክ እንደዚህ እያደረጋችሁ ትፉቁታላችሁ ማለት ነው። በመፍጫ ካደረጋችሁት ወደ ውሃነት ነው የሚቀየረው። እኔ ከዚህ በፊት ሞክሬው ነበርና ጄሉ አይወጣላችሁም እና በጣም የበሰለውን የቆየውን እሬት ቢሆን የተመረጠ ነው። በጣም ጥንክር ያለው እሬት ሲሆን የጄሉ የሚጎተተው በጣም ብዙ ይሆናልና ሻምፖአችሁ አሪፍ ይሆናል ማለት ነው። ከዛ እንደዚህ እያደረኩኝ ፈቅፍቄ ሁሉንም ጨርሳለሁኝ። ውሃውን በጨርቅ ነገር ነው የምጠምቀው። ልክ እንደዚህ የምታጠሉት ማለት ነው። በምታዩት መልኩ ጉትት ይላል። ልክ ሻምፖ ላይ እንደዚህ ይጎተትላችኋል ማለት ነው። ሌላ የምትጨማምሩት ነገር ካላበዛችሁ ይሄ እንደዚህ ይሆንላችኋል። በዚሁም እንደዚህ በጨመቃችሁት በውሃውም ልክ በዚህ በጄሉ በሱም መታጠብ ትችላላችሁ። እኔ ግን እንደ ሻምፖ መልኩ ሰርቼ ስጠቀመው ያው ይበራከታል ማለት ነው። በዛ ይልልኛል ሻምፖ ነገርም ይሆንልኛል። ለጥራቱም ደግሞ እሬቱን ለጸጉር ታውቃላችሁ ጥቅሙን እንግዲህ አልነግራችሁም። በጣም አሪፍ ነው እሬት ለጸጉር እና እንደዚህ የሚጎተትላችሁ ሲሆን ደግሞ በጣም ቆንጆ ነው የሚሆነው። አንዳንዱ ቀጫጭን የሆነ ልጅ የሆነው ደግሞ ልክ ጄል አይወጣውም፣ ውሃ ነው የሚሆነው። ጭራሽ ከፈጫችሁት በቃ ውሃ ነው የሚሆነው እሬቱ እና በዚህ መልኩ ነው ያዘጋጅቻለሁኝ። ይችን ለማሳየት ነው ያመጣሁት። 2 ኩባያ የሚሆን ነው ያዘጋጀሁት። 2 ኩባያ ስለሆነ ነው የሚጨምረው ማለት ነው። ከዛ እዚህ ጋር በጆኩ እንደምታዩት ጨምቄ ያስቀምጫለሁ። እዚህ ጋር የምታዩት በሃይላንዱ ደግሞ የአመድ ውሃ ነው የምጠቀመው። እሱ እሬቱን እንዲቆይ ነው የሚያደርግልኝ። ልክ እንደ ኬሚካል ለጸጉራችን የሚጎዳ ኬሚካል ሳይሆን ውሃው ጋር እዚህ ጋር እሬቱ ጋር ስለሚቀላቀል ነገር ግን እሬቱ ቶሎ ስለሚበላሽ እንዳይበላሽ ለተወሰነ ጊዜ እንዲቆይ ያደርግልናል ማለት ነው። የእሬቱ የአመዱ ውሃ ጥቅም እዚህ ላይ ነው። እንዲቆይ ነው የሚያደርግልን። ልክ እንደ ኬሚካል እንጠቀምበታል ማለት ነው። ያው ተፈጥሯዊ ኬሚካል ነው፣ የፋብሪካው ኬሚካል ሳይሆን ጸጉራችንን የሚጎዳ አይደለም። ይሄ ለዚህ እንጠቀምበታል። እዚህ ጋር ደግሞ ዘይት 3 ማንኪያ ጨምራለሁ፣ የወይራ ዘይት ማለት ነው እና የሮዝመሪውን ዘይት። ከዛ እዚህ ጋር ትንሽዬ ሎሚ ጨምራለሁኝ። ለምን ልጄ ቅንጭላቷ ትንሽ ፎርፎር ስላላት ለሱ ብዙ ጊዜ ሎሚ ይጠቀማለሁኝና እዚህ ጋር 2 የሻይ ማንኪያ ሎሚ አደርጋለሁኝ። እናንተም ጭንቅላታችሁ ላይ ፎረፎር ምናምን የሚያሳካካችሁ ነገር ከሆነ ሎሚ በጣም ቆንጆ ነው፣ እሱን ትጨምራላችሁ። 2 የሻይ ማንኪያ ማለት ነው በትንሿ። ከዛ በደንብ እንደዚህ አዋህደዋለሁኝ፣ በደንብ መተዋለሁኝ ማለት ነው። ሁሉንም አንድ ላይ አድርጌ እንደዚህ በደንብ ታዋህዱታላችሁ። የተወሰነ አረፋ ነገር ይወጣዋል። ይሄ ከአመዱ ውሃ የተገኘ አረፋ ነው፣ አመዱ ውሃና ከዘይቱ ማለት ነው። ነገር ግን ብቻውን በጣም ይቀጥንብናል፣ ቀጭን ስለሆነ የሚሆነው በደንብ ማረፋ ጸጉራችን እንዲያረፋልን የተወሰነ ሻምፖ መጨመር አለብን። እኔ ያለኝ ሻምፖ የአቮካዶ ሻምፖ ነው። አንዳንድ ዩቲዩብ ሰርች ስታደርጉ አይታችሁ ከሆነ
ሳሙናን የልብስ ሳሙናን ወይም የገላ ሳሙና እሱን ልክ እዚህ ጋር ተቀላቅሎ ሻምፖን ለመስራት ይጠቀሙታል። ነገር ግን ያንን ከማድረግ ሻምፖን ልክ አሁን እዚች ጋር ያለችኝ ሻምፖ በእኔ መንገድ እንደዚህ ሰርቼ ስጠቀመው በጣም ቆንጆ ነው። ተፈጥሯዊ ነገር እሬቱን እጠቀመዋለሁኝ ማለት ነው። እዚህ ጋር እኔ ያለኝ ሻምፖ የአቮካዶ ሻምፖ ነው። 350 ሚሊ ነው ያለኝ፣ ግማሽ ነው የቀረው። ግማሹን እዚህ ጋር ጨምረዋለሁኝ። ሁሉንም ግማሽ ሻምፖ ጨምረዋለሁ። ልክ ባለፈው እንደሰራሁላችሁ ሳሙናውን አቅልጬ ላርጎ እንደሰራሁት ማለት ነው። ልክ እንደሱ ነው። ግን እዚህ ጋር ተፈጥሯዊ ነገር እሬትን ተጠቅመናል። ሌላ ነገር ደግሞ ተልባውን ልክ እንደ ጄል አሁን ሻምፖቹ እንዲሆንላችሁ አንዳንድ ጊዜ እንደዛ አድርጋለሁኝ። ይሄ ለጸጉራችን ጥቅም ነው የሚሆነው እሬቱ። ከዛ ደግሞ ተልባው እሱ እንትን እንዲሆን ያደርግላችኋል። ጸጉራችሁ ከርዳዳ ከሆነ እንዲለሰልስ ያደርግላችኋል። ቀቅላችሁት ከዛ የሚወጣው እንደ ጄል ነጭ ጄል አለ። እሱን እዚህ ጋር ጨምራችሁ እሱን መጠቀም ትችላላችሁ። ለጸጉር በጣም ተስማሚ ነው። ለጸጉራችሁ የሚጠቅመውን ነገር ነው እዚህ ጋር ማድረግ ያለባችሁ። ጸጉራችሁ እንዳይሰባበር እንዳይነቃቀል እና አሁን እኔ በሁለቱ እቃ በዚህ ነው የምጠቀመው። አንደኛው 750 ሚሊ ነው የሚይዘው ሁለቶቹ ሻምፖዎች ማለት ነው። በሁለቱ ሰራሁኝ ማለት ነው። 350 ሚሊ ግማሽ ሻምፖ ነበረኝ። ከዛ የተጠቀምኩትን ዘይት አይታችኋል፣ ትንሽ ነው እና እዚህ ጋር ቀጠን ብሏል። ግን እሱ ተፈጥሯዊ ነው። ተፈጥሯዊ የሆኑ ነገሮችን የተጠቀምነው። የአመዱ ውሃ ደግሞ እሱ ኬሚካሉም ተፈጥሯዊ ነው፣ እሬቱም ተፈጥሯዊ ነው። እሱ የአመዱ ውሃ እንደነገርኳችሁ እሬቱን ለማቆየት ነው። እሬት ፈቅፍቃችሁ ሻምፖ ጋር ቀላቅላችሁ ብታስቀምጡት ወዲያውኑ ነው በሁለት በሶስት ቀኑ የሚበላሸው። ይሄ ግን እስከ ወር ከ15 ቀን ድረስ መጠቀም ትችላላችሁ፣ በዚህ በሻምፖ እየታጠባችሁ ማለት ነው። ከዛ በላይ እንደሚቆይ አላቅም። እስከዛ ድረስ ነው የተጠቀምኩበት። ያለው አረፋ ደግሞ እንደምታዩት እጄ ላይ ታጥቤ ያሳያችኋለሁኝ። የተጠቀምናትንም ሻምፖ አይታችኋል እና በጣም የሚወጣው አረፋ የሚገርም አረፋ ነው። ነገ ግዴታ 24 ሰዓት ከተሰራ 24 ሰዓት መቆየት ስላለበት ለ24 ሰዓት አስቀምጬ ነው ከዛ መታጠብ የምጀምረው ማለት ነው። ስለዚህ አሁን ነገ ልጄን እያጠብኩኝ ጸጉሯን እያጠብኳት ኢንሻአላ አሳያችኋለሁኝ ማለት ነው። እንዴት እንደሚጎርፍ የማሳያችሁ ይሆናል። ስለዚህ ሁለት ሻምፖ ሰራን 750 ሚሊ ማለት ነው። 350 ሚሊ ግማሽ ነበር የነበረን። እሬቱም ደግሞ ከአካባቢያችን የምናገኘው ነው። ዘይትም ደግሞ የተወሰነች ነች የተጠቀምናት። ነገር ግን ተፈጥሯዊ ሻምፖ አዘጋጀን ማለት ነው ውዶችዬ። እንግዲህ የአንድ አፍታ ስራ ነው እንግዲህ ምንም ጊዜ አይፈጅባችሁም እና እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። ሌላም እንደነገርኳችሁ በተልባ ማዘጋጀት ትችላላችሁ። በሮዝመሪ ውሃም ማዘጋጀት ትችላላችሁ እና እንደዚህ አድርጋችሁ ቀለል አድርጋችሁ በርከት ያለ ሻምፖና ተፈጥሯዊ ኬሚካሉን መቀነስ ማለት ነው። ልክ አሁን አንድ ሳሙና የፋብሪካ ሳሙና አምጥተን ስናባዛው ውስጡ ያለው ኬሚካል እየተበተነና እየቀለለ ይመጣል እና ያ ነገር አሁን ሻምፖ ቀጥታ ብዙ ጊዜ ስንጠቀመው ጸጉራችን እየተበጣጠሰ እየተነቃቀለ ነው። አሁን ላይ ግን እየተስተካከለ ነው። እንደዚህ አይነት ነገሮችን ስለምንጠቀም በቤታችን እየሰራን እና ጸጉራችሁን ከመሰባበርና ከመነቃቀል ትቀንሱታላችሁ ማለት ነው። ነገር ግን ይሄ በገላ ሳሙና ወይም በርካሽ ሳሙናዎች ገዝታችሁ ሻምፖን በሮዝመሪ ውሃም ሆነ በሬት ጄል የምታባዙት ሻምፖ ለጸጉራችሁ ይሄንን አልመክርም። ለምን አንዳንድ እህቶች እየጠየቃችሁኝ ነው። ዩቲዩብ ላይ የምናያቸው በርካሽ ሳሙናዎች የሚሰሩ ሻምፖዎች እንዴት ናቸው ብላችሁኝ ነበረ። እኔ ለምን መሰላችሁ እነዛ ሳሙናዎች ያለው እዛ ሳሙናዎች ጋራ ያለው ኬሚካል ትንሽ ጠንከር ያለ ነው። ለምን ለልብስ ወይም ለፊት ለገላ ብለው የተሰሩ ስለሆኑ። ነገር ግን እኔ ሻምፖ ነው የተጠቀምኩት። ሻምፖ ደግሞ ድሮውንም ለጸጉር ተብሎ ስለተሰራ ለጸጉራችሁ ጉዳት አለው ተብሎ አያሰጋም።
እና እነዚህን ነገሮች እንትን እያላችሁ ያመዛዘናችሁ ከጸጉራችሁ ጋር የሚስማማውን ነገር አባስታችሁ መጠቀም ትችላላችሁ ማለት ነው። ሌላ ባዕድ ነገር ግን ባታስገቡበት ይመረጣል ማለት ነው። የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር። እኔ የምጠቀመው ነገር ነው፣ ለጸጉራችሁ ተስማሚ ነው። ያው የተጠቀምኩትን ነገር ነው የምነግራችሁ። እና ኢንሻአላህ በቀጣይ በሌላ ቪዲዮ ደግሞ ተመልሼ እመጣለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እስከዛ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።